እሺ ውድ ቤተሰቦች እንግዲህ ቤትሽ አያምርም፣ ቤትሽ እቃ የለውም፣ ቤትሽ ምንጣፍ የለውም እያላችሁ በጣም አስቸግራችሁኝ ስለነበረ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው። የዛሬውን ቪዲዮ እንግዲህ ላይክ፣ ሼር እያደረጋችሁ በእርግጠኝነት ቤቴ እንደሚያምራችሁ አልጠራጠርም። ምክንያቱም ለእናንተ ብዬ እዲያ ገብቼ ተበድሬ ማለት ነው እና ተበድሬ ማለት ለእናንተ ብዬ ተቸግሬ ይሄንን እንግዲህ ላሳያችሁ ነው የገዛሁትን ምንጣፍ ወይም የገዛሁትን ለቤት እቃ የሚሆነውን ማለት ነው። እንግዲህ መኪናው አንጥቶት ተመልሷል። አብድረዛቅ አንተ የምትችለውን እዚህ ጋር አንጣልኝ ቶሎ በል። ቀስ አርገህ እንዳይሰበር፣ ቀስ አርገህ አቧራም እንዳይነካው፣ ቀስ አርገህ ከመሬት አድርግልኝ እንዲያታፋጋው ቀስ አድርገህ። ስንት ሺህ ብር መሰለኝ የተገዛ? ያነ ዘርጋው አታውቀውም እንዴ? ይሄማ ቤትሽ አያምርም፣ ተርቲብ የለውም ስለሚሉ ላሳያቸው ነው አዲስ የገዛሁትን ምንጣፍ። በሱ ነው እንጂ ደግሞ አንተ አታየውም እንዴ? እንትኑ ወዲህ ዘርጋ፣ ወዲህ አርግ፣ ቀስ አትርገጥ እንጂ በእግርህ። አራዲ ዘፈቀቅ አርግ፣ ቀስ አርጋ ታንገላታው። ስንት ሺህ ብር እንደወደቀብህ ብታውቅ ኑሮ አሁን ይሄንን አተ 10 ሺህ ብር ነው የተገዛው። ሀየ ተጋርጎ 10 ሺህ ብር አምገጅላላህ ብለሽ የበግ ልብስ ሀየ እንዴ እሱ አያዋት እስኪ ስታመር። ይሄ ለሚሆነው ለሳሎኑ ነው፣ ላሳያችሁ ብዬ ነው እንጂ ሳሎኑን ፈራርሼ ሳሎኑን ሁሉንም ነገር ይሄንን አሁን እንግዲህ እንደምታዩት ይሄ ምንጣፍ በጣም አሪፍ ምንጣፍ። እስኪ ቆይ ይሄ ፋሽን ነው፣ ይሄ ሞዴል ነው። በዛ አጠር በረዘም ሞዴል ነው። ይሄ ተገንቶ ታይቶ እንዲስቁ ብላ ነው እንዲታዩት ብላ ነው እንጂ ይሄ ዝም ብላ ነው። ኧረ ጉዲውና ወዲህ ይሄ እንግዲህ እንደምታዩት ታውቁታላችሁ አብዛኞቻችሁ። እዚህ ጋር ነው ተወልደን ያደግነው ማለት ነው። ተወልደን ያደግነው በዛ አፈር ወይም በዛ ሳሩ አፈሩ እየወጣ እንግዲህ እዚች መሀል ላይ ስንት ቤተሰብ አድጎባታል ይችን ምንጣፍ ማለት ነው። እንግዲህ አብዛኞቻችሁ ታውቁታላችሁ። ጎጋ ወይም መከሌ ይባላል። በነገራችን ላይ በእኛ አካባቢ ጎጋ የሚባለው ሌላ ነው፣ ከሌ የሚባለው ሌላ ነው። ከሌ ይሄ ነው። ጎጋ የሚባለው ደግሞ ይሄ የተጨማደደው አይነት አለ አይደለ? ውሃ ምናምን እየነካካው ያን ነው ጎጋ ማለት ነው። እና ይቺ በጣም አስሊ ምንጣፍ ናት። ቅቤ ወዝ የጠገበች ናት። እንግዲህ እንደምታው ይሄ ለእናንተ ተብሎ የተገዛ ነው ማለት ነው። ለእናንተ ተብሎ የተፈራረሸ ነው እና እንደምታዩት ይሄ ደግሞ ዋነኛው አቅራጧ እቃዋ ይቺ የእሷ ማጣፈጫ ናት ማለት ነው። እና ይሄንን ደግሞ ልሞቅበት ነው ጭስ ይሄ የተገዛው ትናንት ሐሙስ ተገዝቶ ነው ይሄ። አሁን ይሄ ምትኛህ ነው አልኩህ። ተኛ አይና አዲግ ነው እኮ እኛ አንተስ ምንድን ነው ታዲያ የማጠኛ በምክንያት አመዱ። አሁን ለማንኛውም ይሄንን ይመስላል ውድ ቤተሰቦቼ። በእግር አይረገጥም እንደምታዩት እግራችንን ሀዳር አድርገን ነው እግራችን ሀዳር ሆኖ ነው እንግዲህ እኛ መግባት የምንችለው ማለት። አንተ አትርገጥ እኮ ነው የምልህ። እስኪ ተኛ እስኪ ሸተት አድርገው ሲጣፍጥ ወይ ልተክለው ነው በሚስማር ተክለው። ሚስማር ተክለው እንዲንቀሳቀስ ነው፣ ወዲያ ወዲህ እንዲንቀሳቀስ ነው ሚስማር ተክል። ኧረ ሌላ ነው። ይችል ልግዛልህ እንዴ? ያለው
እኮ ጅል ነው ይበላል። ይሄ ይበላል። ይሄ እኮ ስማ፣ ይሄ እኮ ልብስም ምንጣፍም ይሆናል። ይሄ እዚህ ላይ ስትተኛ በሙቀት ሰዓት ይቀዘቅዝሃል። እህበል ይሄ አልኩህ ሙቀት ሲሆን ይቀዘቅዝሃል። ብርድ ሲሆን ያሞቀሃልም ምንጣፍም ይሆንልሃል፣ ልብስም ይሆናል። ይሄንን ላውን እየለበስን ነው ያደግነው። ይሄንን እየለበስን ነው ያደግነው። እኛ ሞ እየተኛንበት ለብሰን ነው ያደግነው። ይሄንን አከሌ አንተ አከሌ ማለት ነው። እና እስኪ አሽትተው በጣም ምርጥ ነው። አይገርምም? ምንድን እያደረጋችሁበት ነው? ምንድን እያደረጋችሁበት ነው? አንተ ጭጓራም ያላቸው ፊሪጅሽ ጠቁሯል ያልሽኝ ሴትዮ አለሽ ወይ? ደህና ነሽ? እንደምን ነሽ? ምነው ፊሪጁን አጥብቅሽ አትይዥም? ጠቁሮ የለ እንዴ? ቆሽሾ የለ እንዴ? በተወደደ ዕቃ ያልሽኝ ሴትዮ ምን ማለት ነው? ምነው 100 ሺህ አውጥቼ እኔ ነኝ የላኩልሽ አልሽ? የገዛሁት እኔ ያቆሸሽኩት እኔ። ታዲያ ምንድን ይሁን ወይ ነው? አሁን ደግሞ ያው እንደምታውቁ ጽድት ብሏል። ጎማውን ውሃ ቀዲተው መሬት ላይ አስቀምጠው አንጥተው እዚህ ስለሚያደርጉት የጠቆረብሽ እዚህ ፍሪጅ ላይ ስላደረጉት እንጂ የኔ ውድ አያት ምንም ነገር የላትም። አሁን የሚያስፈልጋት እዚህ ጋር ስጋ፣ እዚህ ጋር አታክልት ነው። በይላኪልኝና የአታክልቱንም መግዣ የስጋውንም መግዣ ሙልት አድርጌ ደግሞ ላሳይሽ። ዛሬ ጸዲቷን ለምን ባዶ ሆነ እንዲያትይ ብዬ ነው ማለትሽ ማይቀርም ወደፊት ብዬ ነው። ማነሽ ፊሪጅሽ ጠቁሮ የለ እንዴ? በተወደደ ዕቃ አጥብቅሽ አይዥም እንዴ? አሳምርሽ አይዥም እንዴ? ምነው እኔ ነኝ የላኩልሽ አልሽ? ምነው እኔ ነኝ የላኩልሽ አልሽ? ኧረ የሚገርም ነው። ኧረ የሚገርም ነው። ኧረ የሚገርም ነው። እኔ ነኝ የላኩት ፊሪጁን አልሽሳ። ይሄው እንግዲህ እንደምታይ የሴት በላይ ሀገር ያልተነቃነቀው ይሄው ወይን ነው የጠቆረው ወይን ነው። ይሄው ይሄንን እናንተ አልሰማችሁኝም? ይሄ ውሃ ቀዲተው ሀመሪት ያረጉታል። አንተው ፊሪጁ አይ ያተላጁ ያረጉታል። ለዛ ነው የሚጠቁርብሽ እንጂ የኔ ውድ አንዲያችን ቆሻሻ የለውም። ይሄ ደግሞ መቼም አይናችሁ ጉር ነው። ይሄ ምንድን ነው ልትሉ ትችላላችሁ። ይሄንን የተኝቼ ሳለ አራግፈውት ነው ሩዙንም ወተቱንም። ይሄ ቅቤ ተገዝቶበት ነው። ይሄንም አሁን አነሳዋለሁ ማለት ነው። ለምን አስተሻል ቀረጥሽው ልትሉ ትችላላችሁ። መቼም እናንተ እኮ አጃኢብ ነው። አጃኢብ አርጋ ዘፈነኝ እኛም አልሰማናት እሷም አልደገመች አለ። እሺ ውድ ቤተሰቦች እሁት እንግዲህ ክኬን ልጨምር ነው ማለት ነው። አሁን ዙሮ እንሞክረዋለን። ክፍት ከሆነ እኮ ቢሰራም ሀር ከፈተው እኮ አይሰራም። ኧረ እሷን ነው የምትለው። እሷ ነኢማን ነው የምትለው። ዛሬም እንግዲህ እንደምታዩት አሁን ይኸው እንግዲህ ሽሮ አልጨምርም። አንጀታችንን አሰራ አድርገን ጣፋጥ አድርገን ነው የምንበላው። ሽሮ እንግዲህ ብቻዋን ነው እንጂ ከክክ አትጨመርም ተብሎ ተወስኗል። ውድ ቤተሰቦቼ እንደምታዩት ይሄ እንደ ከክ ያለ ወጥ እየበላሽ ኢትዮጵያ አትንጡ ትላለሽ እንዲያትሉኝ፣ ክክ በሳኡዲም ሞልቷል። እየሰራችሁ መብላት ትችላላችሁ ተባለ። ይሄው ቅድም የጣርኩት ክክ በስሎ ለመሰራት ደርሶ አሁን እየሰራሁ ነው። እንደምታዩት ነው እንግዲህ እስኪው ሲያምር ማለት ነው። ክኩ መቼም የእናንተ አይኑ ጉር ነው። ይኸው አይዟችሁ፣ ይሄ የሽምብራው ገለባ ነው፣ ላዋጣው ነው። እውት ወጣ። አሁንስ አያምርም? እንደዚች ፍክት ድምቅ ያለችውን ኑሮ ይስጣችሁ።
ነጭ ሽንኩርትና ቀይ ሽንኩርቴን በዚህ መልኩ ጨማምሬ እያመሳሰልኩ ትገኛለሁ። በደንብ አድርጌ እየተጠባበሰ ይገኛል ማለት ነው። እንግዲህ ባለፈው ምስር ቆይ ያሳየኋችሁ ዛሬ የሽምብራ ክክ ነው። የሽምብራው ጥርጥር የዛፎቹ ፍሬ የትም ዙሬ ዙሬ ትዝ አለኝ ሀገሬ። እነሄ ደግሞ አቸው ጎረቤቶቼ ናቸው። እንደምታዋቸው እያሳሩኝ ይገኛሉ። እንደምታዩ አቶ ሙቀጫ አለ፣ አቶ ዘነዘና በዛ ነበረ ቆየ ወዴት እንደሄደ አሁን አላውቅም። አቶ ዘይትም አለ፣ አቶ ብረዲስትም፣ አቶ ውሃም ሁሉም አለ። እንግዲህ እንደምታዋቸው እንደምታዩት እንግዲህ ውድ ባለቤት የኔ ሸጋ የኔ ፍቅር ባለ እንደምታዩት ልብስ አሳምሮ አጣጠበ። እንግዲህ የልጁም ሳይቀር የሚስቱም ሳይቀር የልጆቹም ሳይቀር አጣጥቧል፣ የራሱም ሳይቀር ማለት ነው። እንደምታዩት እንግዲህ ያልጨረሰው ልብስ አለ፣ እሱን ይጨራርሳል ማለት ነው። ዝም በይ ለምን እሺ ውድ ቤተሰቦቼ እንደምታዩት እንግዲህ የበርበሬ ሰዓት ደረሰ። በርበሬ ጨምራለሁ። በባለፈው ሞቅ ብሎብናል 3 አድርጌ አሁን 2 ነው የማረገው ነው 3 ላድርገውና ትንሽ መታ እንዲያረግና ገዲ እንዲያረግ በቀረ መዛቅ ነው እንዲህ አረጌ ልጨምርበትና መወዲያችሁ ኑሮ አልተቻለም። አሁን ይሄ 2 ኪሎ ማሪቆስ 5 ኪሎ ሚጥሚጣ ተደርጎ ነው የተፈጨው። ምክንያቱም በቀረማ አያውልም አያሳድርም። እንዲህ ውሃ ዝም ብሎ እንዲርጎ መዛቅ ስለሆነ ማለት ነው። እንግዲህ አድርጌ በርበሬን ጨምሬ እያመሳሰልኩ እገኛለሁኝ። እንግዲህ ሙያ እዚህ ላይ ነው መማር ያለባችሁ። እንዲሁ ኮሜንት ማታችሁ ዝም ብላችሁ እንዲሁ በገዛ እንትኔ እንዲሁ በስድብ ያላለህ እንዲሁ እናንተ እንኳን በጣም ጣና ግድ የለም ደግሞ እናንተው ኑሩልኝ። እናንተው ናችሁ የምታነጋግሩኝ። ማን አለ ሌላ? ኧረ አሳምራችሁ ስደቡኝ። ዛሬ እንግዲህ በጣም አዲስ ነገር ይዤላችሁ መጥቻለሁኝ። አዲሱን ነገር ደግሞ አሳያችኋለሁ። በጣም የምትወዱትና የሚያምራችሁ ነው። ለእኛም ግዢልን እባካችሁ እንደምትሉ ተስፋ አደርጋለሁ።